ሰላም ጤና ይስጥልን ውድና የተከበራችሁ የአዳምቲ ቤተሰቦች እንደምን አላችሁ እንደምን ከረማችሁ። ዛሬ አንድ እንግዳ ይዤላችሁ ቀርብ ያለሁ። የተከበረው እንግዳችን ዶክተር ወዳጄነህ መሐረነህ በተለያየ የሙያ ዘርፍ የሚታወቅ በተለይ ደግሞ በሳይኮሎጂው ዓለም ላይ ስነ ልቦናን መሰረት በማድረግ ለሰው ልጆች የሚጠቅም ትምህርትን ሲሰጥ የኖረና እንዲሁም በህይወት ዘመኑ አሁን ድረስ በጎ አድራጎቶች ላይ እና የአማካሪነት ጉዳይ ላይ እጅግ በጣም አስፍቶና አብዝቶ እንዲሁም አምልቶ ጊዜውን መስዋዕት ያደረገና ለሀገሩ ለወገኑ ለህዝቡ በሙሉ ያለውን ሰብአዊ ግዴታ እየተወጣ ያለ ታላቅ አንጋፋ ምሁር ወንድማችን ነው። ዛሬ እሱ የሚነግረን ነገር አለ፣ እሱን እናደምጣለን። እጅግ በጣም ጠቃሚ ስለሆነ ታተርፉበታላችሁ። አንድ የማይገባኝን ነገር አንድ ደግሞ በጣም ያስፈራኝን ነገር ነገራችሁ በ10 ደቂቃ ነው የምወርደው። የማይገባኝ ነገር በምድር ላይ ስኖር በጣም ከማይገቡኝ ነገሮች አንዱ ጋንግ ሬፕ የሚባለው ነገር፣ በቡድን ሴት መድፈር የሚባለው ነገር በፍጹም አይገባኝም። አንድ ቤት ውስጥ አንድ ወንድና አንድ ሴት አደሩ። ወንዱ ወደ ሴቷ አትራክትድ ሆነ። አብራው እንድትተኛ ጠየቃት። እምቢ አለችው። አስገድዶ ደፈራት። ኃጢአት ነው፣ ነውር ነው፣ ወንጀል ነው። አዎ፣ ግን ማደር አልነበረባትም የሆነ ነገር ብለው ሰዎች ጀስቲፋይ ሊያደርጉ ይችላሉ። የቡድን መድፈር ግን ለኔ አንደርስታንድ ለማድረግ ይቸገራለሁ። ለምንድን ነው የሚቸገረው? አንዱ መጣና ደፈራት፣ ከዛ ሁለተኛው ደፈራት፣ ከዛ ሶስተኛው ደፈራት፣ አራተኛው ደፈራት። ለ10 ነው የሚደፍሯት። አራተኛው ጋር ስትደርስ ሴትዮዋ እየደማች ነው፣ ልጅቷ እየደማች ነው። ፊቷ በእንባ ተለውሷል፣ ሰውነቷ በደም ተለውሷል። አምስተኛው ሰው እንዴት ነው የሚደፍራት? ስድስተኛ ሰባተኛ ላይ ስትደርስ ራሷን ስታለች፣ ራሷን አታውቅም። 9ኛው ሰው እንዴት ነው የሚደፍራት? 10ኛው ሰው እንዴት ነው የሚደፍራት? እንዴት እዛ ጋር እንደሚደረስ እነግራቸዋለሁ። ግን በጣም ጋንግሬፕ የቡድን መድፈር እኔም አይገባኝም። እንግዲህ ዶክተር ወዳጄነህ መሐረነህ እውነት ለመናገር ይሄ በጣም የሚገርም ነው፣ በጣም የሚገርም ነው። እኔም ባለሁበት የህይወት ዘመን ሁሉ እጅግ በጣም የሚገርመኝ ነገር ነው። ከአእምሮ በላይ የሆነውን ነገር ነው እንግዲህ ዛሬ ያቀረበልን። ሰው እንዴት እጅግ በጣም በጭካኔ በሚዘገንን ሁኔታ ሰው ሆኖ ሰውን እንዴት ያጠቃል? በተለይ ዝሙት ኃጢአት እንደሆነ በመጽሐፍ ቅዱስ አጥብቆ ይነገራል። እንዲሁም ደግሞ ከፍላጎት ውጭ የሚደረግ የመድፈር ሂደት እጅግ በጣም ወንጀል እንደሆነ ይፈራል። ነገር ግን ሰዎች ወይንም ኃጢአቱን አልፈሩትም ወይንም ወንጀሉን አልፈሩትም። ይባስ ብለው ደግሞ በሚዘገንን ሁኔታ 2 3 4 ሆኖ መድፈር፣ ይህ ከየት የመጣ ነው? በመጽሐፍ ቅዱስ ብንመለከተው በኖህ ዘመን የጥፋት ውሃን ያመጣ እንዲህ አይነቱ ጭካኔና የርብርቦሽ ግብረ ስጋ ግንኙነት በጣም እጅግ በጣም ፈጣሪንም የሚያስቆጣ የሚያስቀይም የሚዘገንን ህይወት የሚቀጥፍ ህይወት የሚያጠፋ ነገር ነው። ከዛም በሰዶምና ገሞራ ማየት ይቻላል። ከጾታቸው ውጪ በማይመች ሁኔታ ከወንድ ጋር የሚተኙ ይላል። ለሴቶችም እንደዛው ነው። እና ይህን በሚመስል ሁኔታ የሰው ልጅ እንዴት ራሱን ለማይገባው አይምሮ አሳልፎ ይሰጣል? እኔም በጣም ስለሚገርመኝ ነው ይህን ፕሮግራም ቀንጨብ አድርጌ ያቀረብኩላችሁ። ተከታተሉት፣ በህይወታችሁ ታተርፋላችሁ። የስነ ልቦና ሰውም ስለሆንኩኝ ሴክሹዋል ዲስኦርደርስ እንዳለው አውቃለሁ። ለምሳሌ ኔክሮፊሊያ የሚባል ነገር አለ። ኔክሮፊሊያ ማለት ኔክሮፊሊክ የሆኑ ሰዎች ከሬሳ ጋር ነው የሚተኙት። ሬሳ ወንዱ የሞተች ሴት ፈልጎ ከሞተችዋ ሴት ጋር ነው ግንኙነት የሚያደርገው። ኔክሮፊሊክ ይባላል። ለዚህ ነው እነዚህ ሲሪያል ኪለርስ ከገደሉ በኋላ ከሞተችው ሴት ጋር ነው ግንኙነት የሚያደርጉት። ኔክሮፊሊያ ይባላል። ለፔዶፊሊያ ይባላል።
ፔዶፊሊክ የሚባሉት ሰዎች ህፃናትን እየፈለጉ የ5 ዓመት የ4 ዓመት ህፃናትን እየፈለጉ ከነሱ ጋር ግንኙነት የሚያደርጉ ናቸው። እርካታው እዛ ነው ያለው። ፔዶፊሊያ ይባላል። ዶክተር ወዳጅነህ እንደሚታወቀው በጣም ምሁር ከመሆኑ የተነሳ የሚናገራቸው ቃላቶች ሁሉ የሳይኮሎጂካል ወርድ ናቸው። ሳይኮሎጂካል ቃላት፣ ሳይንሳዊ ቃላት ናቸው። እነዚህ ቃላት ምናልባት ላይገባን ይችል ይሆናል። እነዚህን ለመረዳት ደግሞ የሰው ልጅ የሚሰራው ዘግናኝ ስራ በሚናገረው ትንታኔ ምን እንደሆኑ ቃላቶችን ልንረዳ ይገባል። ከዛ ሳዲዝም አለ። ሳዲስቶች እርካታ የሚያገኙት በመቀጥቀጥ በማስጨነቅ በርካታውን የሚያገኙት እየቀጠቀጣት ሲሆን እርካታ ያገኛል። ሳዲዝም ነው። ሳዲስቶች ናቸው። የእነሱ ተቃራኒዎች ማዞኪስት የሚባሉ አሉ። ማዞኪዝም ይባላል። ማዞኪዝም ደግሞ መሰቃየት የሚወዱ ናቸው። እርካታውን የሚያገኘው ዲግሬት ሲደረግ ሲሰደብ እንዲህ ሲል ማዞኪዝም ይባላል። ሌሎችም አሉ። ቮየሪዝም ይባላል። ተደብቆ በማየት የሚያገኙ እርካታ። ፌቲሽዝም ይባላል። ከልብስ ጋር የሴት ልብስ ሰርቆ የተሰጣ ልብስ ይሰርቃሉ። ፌቲሽዝም ጡት ማስያዣ ምናምን ይሰርቃሉ። እነዚህ ዲስኦርደሮች አሉ። የተጠኑ ናቸው። በስነ ልቦና ያሉ ናቸው። ጋንግሬፕ ግን አለ። ጋንግሬፕ ያንን ለማድረግ የሚደረስበት ቦታ ያስፈልጋል። ያ የሚደረስበት ቦታ ሞራል ብሬክዳውን ይባላል። ሞራል ብሬክዳውን ይባላል። ያስፈራኛል ያልኳችሁ ሞራል ብሬክዳውን። እንግዲህ እንደሚታወቀው ከጥንት ጀምሮ በጣም ብልሹ ባህሪዎች ይታያሉ በሰው ልጆች ላይ። ለዚህም ነው ለእግዚአብሔር ያልተመቸ ነው። እግዚአብሔርን ለመነ ነው ጸሎታችን እንዳይሰማ ከሱ ዘንድ እንዳያርግ የሆነውም የኛ እንደ ልቡ እንደ ሐሳቡ እንደ ፈቃዱ ስላልሄድንለት ነው። እንግዲህ ይህ በመረባረብ ሴት ልጅ የተከበረችውን ሴት ልጅ መድፈር ማለት አንዳንዶች በስካር ግፊት በስካር መጠጥ ጫና ራሳቸውን በመሳት ላልተገባ ሁኔታ ራሳቸውን አጋልጠው ሰውን አደጋ ላይ ያደርሳሉ። ሌሎቹ ደግሞ በማይመች አካሄድ በመሄድ ሺሻ ወይንም ሀሽሽ የሚሉትን ነገር በመውሰድ ራሳቸውን በማጦዝ ከሰዋዊ ሕሊና ውጭ በመሆን እንዲህ አይነቱን ዘግናኝ ነገር ያካሂዳሉ። ሌሎቹ ደግሞ የአጋንንት መንፈስ በመሸከም በላያቸው ላይ የአጋንንት ስራ ለማስፈጸም ምቹ ሆኖ የተገኘ ሰውነትን በመያዝ የአጋንንት ስራ ደግሞ እንደምታውቁት ከእግዚአብሔር መንገድ ማውጣት፣ ባልተገባ መንገድ ማስኬድ፣ ሰዎችን ማሳዘን፣ ተስፋ ማስቆረጥ፣ ለስጋ የሚመች ነገር አድርጎ ነፍስን ወደ ሲኦል እንድትወርድ ማድረግ ሲሆን የሰዎችንም ሕይወት ወደ የማይመለስ ዘላለማዊ ጸጸት የመክተት አንደኛና ዋነኛው ምክንያት ነው። ስለዚህ ከአጋንንት መንፈስ ማደሪያ ውጭ ሆነን ራሳችንን ጠብቀን በእግዚአብሔር መንገድ እንድንመላለስ ይርዳን እላለሁ። ይቀጥላል። በጣም ባጭሩ አሁን ያለንን ሞራሊቲ ስነ ምግባር እንዴት እንዳገኘ ነው፣ እንዴት ደግሞ ሊፈርስ እንደሚችል ላሳያችሁ። 3 ስቴጆች አሉት ሲሰራ። የመጀመሪያው ፕሪኮንቬንሽናል ስቴጅ ይባላል። ፕሪኮንቬንሽናል ስቴጅ ላይ ሞራሊቲ ሲገነባ፣ ስነ ምግባር ሲገነባ እስከ 12 ዓመት ባለው እድሜያችን ላይ እናቶቻችን አባቶቻችን ጎሽ እያሉን፣ ጎሽ የኔ ልጅ እያሉን፣ ስናጠፋ ደግሞ አንተ ተው እያሉ እየቀጡን፣ በዚህ መንገድ ነው የሚያድገው ፕሪኮንቬንሽናል ስቴጅ። ከ12 ዓመት በኋላ ኮንቬንሽናል ስቴጅ ይባላል። ጉድ ቦይ ጉድ ገርል በሚባለው እሱ እኮ ጥሩ ሰው ነው፣ እሷ እኮ ጥሩ ሴት ናት የሚባለውን እየሰማን ጥሩ ለመሆን እንፈልጋለን። ጥሩ ሰው ለመሆን እንፈልጋለን። ጥሩ ሰው ነው እሱ ደግሞ ጥሩ አይደለም። ጥሩ አይደለም የተባለውን አንሆንም፣ ጥሩ ነው የተባለውን ደግሞ እንሆናለን። ይሄ ኮንቬንሽናል ስቴጅ ነው። ሶስተኛውና የመጨረሻው ፖስት ኮንቬንሽናል ስቴጅ ይባላል። ፖስት ኮንቬንሽናል ስቴጅ የሚባለው አስበንበት እኔ ትሁት መሆን አለብኝ ብለን፣ እኔ ደግ መሆን አለብኝ፣ እኔ ለሰው አሳቢ መሆን አለብኝ ብለን አስበንበት ኮንሽስሊ ዴቨሎፕ የምናደርገው እሴት ነው።
አንዳንዶቻችን ጋር ይለያያል፣ ይጠነክራል፣ ይለያያል።